የሐረሩ ስመጥር ሼኽ አብዱላህ ኢብኑ ሙሐመድ አልሐረሪ ናቸው። ሼኽ አብዱላህ የምስራቃዊቷ የጥበብና የስልጣኔ ጮራ የቀደምት አውሊያዎች መናኸሪያ ከተማ ሐረር ዘሩ ወደ ቁረይሽ ጎሳ ከሚመለሰው የበኒ ሸይባ ቤተሰብ በ1329 ዓመተ ሂጅራ ተወለዱ። የተወለዱበት ቤተሰብ በዕልምና ተግባር የተሞላ ነበርና ጡት የሚጠቡ ጨቅላ ሳሉ ጀምሮ በከዚራ ጎዳናዎች ድኸው ቁመው መራመድ እስኪችሉ ድረስ ሙሉ ጊዜያቸው የቤተሰባቸውን ኢስላማዊ ስነ ምግባር እያዩ አደጉ። ዕድሜያቸው ዕውቀት ለመቀበል ሲደርስ አባታቸው ዘንድ ቁርአን በመቅራት ጀምረው በ8 ዓመት ዕድሜያቸው ቁርአንን ማኽተም ሳይሆን ሸምድደው አገር ጉድ አስባሉ። ይህን ጉድ ያዩ አባትም ልጃቸው ወደ ሌላ ዓለማዊ ዝንባሌ እንዳይሄዱ ሙሉ ጊዜያቸውን ለዲን ዕውቀት ይሰጡ ዘንድ በራሳቸው እጅ ሙቀዲመቱል ሐድረሚያና መሰል ትናንሽ ኪታቦችን እያቀሩ ረዥሙን የደረስነት ሕይወት አስጀመሯቸው። ልክ እንደ ባህር ጨዋማ ውሃ በጠጡት ቁጥር ጥም በመቁረጥ ፈንታ ጥም እንደሚያክለው አንድ ኪታብ በቀሩ ቁጥር የዕውቀት ጥማቸው የሚያይለው ሼኽ አብዱላህ ከአባታቸው ዘንድ ያለውን ዕውቀት ሙጥጥ አርገው ከወሰዱ በኋላ የማይቆረጥ ጥማቸውን ለመቁረጥ ከእናት አባታቸው ምርቃት ተቀብለው በአላህ መንገድ የዕውቀት ፍለጋ ጉዞ ተያያዙ። ከዚህ በኋላም ሀበሻ ላይ ገናና ከነበሩ ዑለማዎች ሁሉ እየዞሩ የዲንን ዕውቀት ሲጨምሩበት በሚሰፋ አእምሮአቸው ጠቀለሉት። ከመሻይኾቻቸው መካከል እንጥቀስ ከተባለ የድሬዳዋው መመኪያ ሼኽ ሙሐመድ ዓብዱሰላም፣ አሕመድ በሲር እየተባሉ የሚታወቁት የሼኽ ዓብዱላህ ዓሩሲ ደረሳ ሼኽ አሕመድ አደም፣ ገዶ የተቀበሩት የሐበሻው ፈርጥ ሐጂ ከቢር አሕመድ አልሙቅሪእ፣ የሐዲሱ ሊቅ የራያው ጌታ የፈትዋው ቅመመን ሙሐመድ ሲራጅ አልጀበርቲ ሙፍቲ ራያ፣ የሐበሻው የቋንቋ ሊቅ የጅማው ነሕዊይ ሼኽ ሸሪፍ ሽሮ ከብዙዎቹ ጥቂቶቹ ናቸው። እንደ ዛሬው መጓጓዣ ትራንስፖርት ባልነበረበት በዚያ ዘመን ጫማ እንኳን ሳይጫሙ እስከ 1000 ኪሎ ሜትር በባዶ እግራቸው እየተጓዙ ከነሕዊዩ ነሕው፣ ከፈቂሁ ፊቅህ፣ ከሙሐዲሱ ሐዲስ፣ ከቃሪኡ ቁርአን እየቀሩ ከፊል ዕድሜያቸውን ገፉ። ይህ የዕውቀት ክምችትም በሐቅ ላይ ቋሚ፣ በእውነት ላይ እስካሉ የወቃሽን ወቀሳ የማይፈሩ በአላህ መንገድ እስከ ሞት ተጋዳይነትን አላብሷቸው ነበርና እኩይ ተግባራትን ከመተቸት ባለመወገዳቸው በዘመኑ ራሱን ኃይለ ሥላሴ ንጉሠ ነገሥት ብሎ በሰየመው ንጉሥ ትእዛዝ ከሙፍቲ ራያ ቆይተው ሲመለሱ ወሎ ደሴ ላይ በንጉሡ አሽከሮች ተይዘው ለእስር ተዳረጉ። ከዚህ እስር ምንም ነፃ ቢሆኑም የንጉሡ አሽከሮች በትውልድ ሀገራቸው ሐረርም በድጋሚ አሰሯቸው። ከዚህኛውም ነፃ ወጥተው በመዲናይቱ አዲስ አበባ ለዓመታት የቁም እስረኛ ሆነው ቆዩ። የቁም እስረኝነታቸው ዘመን ሲያበቃ ግን የሼኽ አብዱላህና የኢትዮጵያ ቁርኝትም አብሮ አበቃ። ሁለተኛው የሕይወታቸው ክፍል በባዕድ ሀገሮች ተጀመረ። ሼኽ አብዱላህ ከሀገራቸው ተሰደው በሶማሊያ ውስጥ ካሉ ዓሊሞች ዕውቀትን ገብይተው ቀይ ባሕርን ሰንጥቀው ወደ በይቱላሂል ሐራም መገኛ መካ ከተማ ነጎዱ። በመካም ከዓሊሞቿ ጋር የዕውቀት ግብይት አድርገው ወደ ነቢዩ ከተማ መዲነቱል ሙነወራ ለተመሳሳይ ሥራ ሂደው በስተመጨረሻም ወደ አንቢያዎቹ ሀገር ሻም ተጉዘው በዚያም በሻም በአንዷ ክፍል በሶርያ 20 ዓመታት በማስተማር አሳለፉ። ማሳረጊያቸውም ወደ መርጊያዋና የሕልማቸው መፈጸሚያ የሊባኖስ ዋና ከተማ በይሩት ገቡ።
በይሩት በጊዜው ምንም በእርስ በርስ ጦርነትና በታላቅ የጥሜት የችግር ጊዜ ላይ ብትኖርም ጥቁር እንግዳዋን ግን ሕፃናቷን ሰብስባ ተቀበለቻቸው። በመልካቸው ጥቁርነት ምክንያት የሚሰነዘርባቸውን የስድብ፣ የቱፍታና የግልምጫ ዶፍ ችለው ባልሆነ አቂዳ እየተበረዘች ያለችውን ዓለም ለመታደግ አመቺ ቦታ መሆኗን ጠቅሰው በሀገሪቱ የተሳካላቸው የተባሉ 40 ዓመታትን አሳለፉ። ሼኽ አብዱላህ የሚደርስባቸውን ዛቻና ድብደባ ከምንም ሳይቆጥሩ የአላህን ዲን ከፍ ለማድረግ ዝቅ ብለው በቀዝቃዛው የመስጂድ ወለል ላይ እየተኙ ከበይሩት ሙፍቲ በተሰጣቸው የማስተማሪያ ፍቃድ መሠረት በየመስጂዱ እየዞሩ ዳዕዋቸውን አጧጧፉ።